ሰላም እንዴት ናችሁ? በዚህ ቪዲዮ ስለ ቴሌኮሙኒኬሽን ኔትወርክ እቃዎች ኢንስታሌሽን፣ ሜንቴናንስ እና አሰራራቸው ወርኪንግ ፕሪንሲፕላቸው የማስረዳችሁ ይሆናል። በተከታታይ የምለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረግ አትርሱ። ለዛሬ የማሳያችሁ ስለ አርኤፍ አንቴና ይሆናል። አርኤፍ አንቴና ማለት ይሄ በምስሉ ላይ የምትመለከቱት ታወር ላይ በሶስት አቅጣጫ ተሰቅሎ የምናገኘው ነው። በሶስት አቅጣጫ በ120 ዲግሪ ሰፓሬት ተደርጎ 360 ዲግሪ ከቨሬጅ እንዲኖር ኔትወርክ እንደዚህ ይሰቀላል ማለት ነው። ይሄ ጥቅሙ ምንድነው? ጀስት ፓሲቭ ዲቫይስ ነው። ከኔትወርኩ የሚመጣለትን ሲግናል ራዲየት አድርጎ ወደ ስልካችን መላክና ከስልካችን ራዲየት አድርጎ የሚወጣውን ኤሌክትሮማግኔቲክ ዌቭ ራዲዬሽን ተቀብሎ ወደ ኔትወርኩ ማገናኘት ነው። ሞባይል ፎናችንና ቢቲኤስ ኔትወርኩን ነው የሚያገናኘው ማለት ነው። እንዴት ነው የሚሰራው? ሪሞት ራዲዮ ዩኒት የሚባል ካጠገቡ ኤሌክትሮኒክስ ቦርድ አለ። ሪሞት ራዲዮ ዩኒት ይሄ ፕሮሰስ አድርጎ የሚሰጠውን ሲግናል ተቀብሎ ወደ ስልካችን ወይም ኦንኤር ራዲየት ማድረግ፣ ከስልካችን ደግሞ ራዲየት አድርጎ የሚመጣውን ኤሌክትሮማግኔቲክ ዌቭ ተቀብሎ መልሶ ወደ ኔትወርኩ ማገናኘት ነው ማለት ነው የሚሰራው። ኤሌክትሮማግኔቲክ ዌቭን ራዲዬሽን ወደ ራዲዬሽን ይቀይራል ማለት ነው። ሌላው ከዚህ ጋር ተያይዞ ያለው ጃምፐር ኬብል አሉ ከስር እንደዚህ የምታያቸው። እነዚህ ጃምፐር ኬብል ጥቅማቸው ምንድነው? አንቴናውን ወደ ኔትወርኩ ከጀርባው ወዳሉት የኔትወርክ እቃዎች ማገናኘት ማለት ነው። ሪሞት ራዲዮ ዩኒት የሚባል እቃ አለ፣ ወደሱ ያገናኛሉ አንቴናውን። ጀስት ኮአክሲያል ኬብል ናቸው እነዚህ ጃምፐሮች። አናሎግ ሲግናል ነው ኬሪ የሚያደርጉት። ይሄው አራሪው ኮንቨርት አድርጎ የሚሰጣቸውን ማለት ነው። ስለ አራሪው ቀጣይ የምነግራችሁ ይሆናል። በተቻለ መጠን እነዚህን ኮኔክሽን ላይ አጠገቡ ነው የምናደርገው። አራሪውን አጭር መሆን አለባቸው ኬብሎቹ። ሌላው ይሄኛው ንቃ ታች አድርገን አንቴናውን ላይ አድርገን ረጅም ጃምፐር ኬብል ከተጠቀም ሬዚስታንስ ነው ሊኖር ስለሚችል በተቻለ መጠን እነዚህ ኬብሎች አጭር ነው የሚሆኑት። ሌላው ከዚህ ጋር አንቴና ጋር ተያይዞ አርቲ ኬብል የሚባል አለ። ሪሞት ኤሌክትሪካል ቲልት ማለት ነው። ከአንቴናው የሚወጣውን ራዲዬሽን አንግሉን፣ ኤሪያውን አድጀስት ለማድረግ ሪሞትሊ መካኒካሊ ወተን አድጀስት ሳናደርግ ሪሞትሊም አድጀስት ለማድረግ የሚጠቅመን ኮማንድ ሲግናል ለመላክ የሚጠቅመን አርቲ ኬብል የሚባል አለ። ይችኛዋ ቀጭ ነው ማለት ነው። እቺ የምትመለከቷት ቀጭ ነው አርቲ ኬብል ነች። በሴክተር አንዳንድ ይኖራል። በሶስቱም ሴክተር አንዳንድ አርቲ ኬብል ይኖራል ከአራሪው ጋር የሚያገናኘን ማለት ነው። ምክንያቱም አንድ አራሪው ብቻ ነው አንድ አርኤፍ አንቴና ብቻ ነው በሴክተር የምንጠቀመው። አራሪው ግን ብዙ ሊሆን ይችላል፣ 3 ድረስ ሊደርስ ይችላል። እንደ ቴክኖሎጂው ሳይቱ ሰርቭ እንደሚያደርገው 4G 3G 2G ቴክኖሎጂ መሰረት ተደርጎ ማለት ነው። ሌላው አንቴና ጋር ተያይዘው ብዙ ጊዜ ፊልድ ላይ የሚያጋጥሙን አይሾች ሉዝ ኮኔክሽን ይኖራል። ይሄኛው አንቴና ጃምፐሩ ሉዝሊ ኮኔክት ከሆነ በደንብ ካልጠበቀ VSWR አላርም የሚባል ሬዝ ሊያደርግ ይችላል። VSWR አላርም ምንድነው? ቮልቴጅ ስታንዲንግ ዌቭ ሬሽዮ ማለት ነው። ለአንቴናው ፊድ የተደረገው ኢንፑት ሲግናል እና አውትፑቱ ሬሽዮ ካልተመጣጠነ፣ ያ ማለት ወይም አውትፑቱ ካነሰ በጣም ኢንፑት ኦቨር አውትፑት ሬሽዮ ካነሰ ቮልቴጅ ስታንዲንግ ዌቭ ሬሽዮ አላርም ሀፐን ሊያደርግ ይችላል። ውሃ ከገባ ዝናብ ምናምን ነክቶት ሉዝ ኮኔክሽን ካለ ይሄ በደንብ ዋተር ፕሩፍ ካልተሸፈነ ውሃ ሊነካው ይችላል። በዚህም ምክንያት ሎው አርኤፍ ፓወር ልናገኝ እንችላለን ማለት ነው። አርቲ ኬብሉ ዳሜጅ ከሆነ እና ሲግናል ዲግሬድ ካረገ ተያያዥ አይሾች ሊሆኑ ይችላሉ። ይሄን ለምሳሌ ያስቀመጥኩላችሁ ፎቶ ዳሜጅ የሆነ ጃምፐር ኬብል ነው። በዚህ አዲስ እንቀይራለን ማለት ነው እንደዚህ አይነት አይሾ ሲያጋጥመን። ከዚህ ቪዲዮ በመቀጠል ስለ አራሪው የማስረዳችሁ ይሆናል። ቀጣይ የምለቀው ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ፎሎ ማድረግ አትርሱ። አመሰግናለሁ።